የዓለም ዋንጫ ዋና ዋና ዜናዎች የካናዳ ታሪካዊ ጉዞ አዘጋጇ ሀገር ካናዳ ደቡብ አፍሪካን 1-0 በማሸነፍ በታሪኳ ለመጀመሪያ ጊዜ ወደ 16ቱ ጥሎ ማለፍ የተቀላቀለች ሲሆን በቀጣይ ከሞሮኮ ወይም ከኔዘርላንድ አሸናፊ ጋር ትጫወታለች። የዛሬ የጥሎ ማለፍ መርሃ ግብር ብራዚል ከጃፓን፣ ጀርመን ከፓራጓይ እንዲሁም ኔዘርላንድ ከሞሮኮ ጋር ወደ ቀጣይ ዙር ለማለፍ ወሳኝ ፍልሚያ ያደርጋሉ። በርካታ የሞሮኮ ደጋፊዎች ቡድናቸውን ለመደገፍ ከተለያዩ የአውሮፓ ሀገራት እንዲሁም በ15 አውሮፕላን ከሞሮኮ ወደ ሜክሲኮ አቅንተዋል። የጃፓንና የብራዚል ፉክክር። የጃፓን አሰልጣኝና ተጫዋቾች ብራዚልን ከውድድሩ ለማሰናበት ማቀዳቸውን ሲገልጹ፣ የብራዚሉ ማርኪንሆስ በበኩሉ ይህ ንግግራቸው ቡድኑን ይበልጥ እንደሚያነሳሳው ተናግረዋል። የፊፋ ሪከርድ ገቢ። ፊፋ ከዘንድሮ የዓለም ዋንጫ 12 ቢሊዮን ዩሮ ከፍተኛ ገቢ እንደሚያገኝ ይጠበቃል። ለተሳታፊዎቹ 640 ሚሊዮን ዩሮ የተዘጋጀ ሲሆን አሸናፊው ቡድን 44 ሚሊዮን ዩሮ ይሸለማል። የደቡብ ኮሪያ አሰልጣኝ ዛቻ። ከውድድሩ መሰናበታቸውን ተከትሎ የቀድሞ ኃላፊ ኮሪያው አሰልጣኝ ላይ ግድያ ዛቻ በመድረሱ ፖሊስ ጥብቅ ምርመራና አሰሳ ጀምረዋል። ቪኒሺየስ ጁኒየርና የብራዚል ጥምረት። በአያቱ ታሪክ ስሜታዊ ሆኖ የታየው ቪኒሺየስ ጁኒየር በውድድሩ 4 ግቦችን በማስቆጠር ብራዚልን እየመራ ይገኛል። ከማቴዎስ ኩኒያ ጋር የፈጠረው ጠንካራ ጥምረትም ለአሰልጣኝ አንቸሎቲ ቡድን ተጨማሪ አቅም ሆኗል። የዴሞክራቲክ ኮንጎ ተነሳሽነት። አጥቂው ዊሳ ብሔራዊ ቡድኑ በጦርነት ውስጥ የሚገኘውን ህዝቡን እያሰበ ከፍተኛ ትግል እያደረገ እንደሚገኝ ገልጾ ቡድኑ በጥሎ ማለፉ ከእንግሊዝ ጋር እንደሚጫወት ተናግሯል። የማንቸስተር ሲቲው አዲስ አሰልጣኝ ሹመት። ማንቸስተር ሲቲ ፔፕ ጋርዲዮላ ጋር መለያየቱን ተከትሎ ጣሊያናዊ ኢንዞ ማሪስካን ለቀጣዩ 3 ዓመታት በዋና አሰልጣኝነት ሾሟል። ሲቲ ለቼልሲ 17 ሚሊዮን ፓውንድ የካሳ ክፍያ ፈጽሟል። የቼልሲ ቅሬታና የማሪስካ ይቅርታ። ቼልሲ አሰልጣኙ በአመቱ አጋማሽ በድንገት መልቀቂያ በማስገባታቸው ማዘኑን ሲገልጽ፣ ማሬስካ በበኩላቸው በፈጠሩት አለመረጋጋት ይቅርታ ጠይቀው ይህ የመጀመሪያ እቅዳቸው እንዳልነበር ተናግረዋል። የማኖር ስሞታ። ማኖር በቪሪያል የውሰት ቆይታው እስራኤላዊ በመሆኑ ከአንድ ሞሮኮዊ የቡድን አጋሩና ከደጋፊዎቹ ይደርስበት የነበረውን የስነልቦና ጫና መገለል አጋልጧል።